ሰላም እንዴት ናችሁ የሳምሰንግ ተጠቃሚዎች ከዋን ዩአይ 7 አልፈን ደግሞ ወደ ዋን ዩአይ 8 መተናልና ብዙዎቻችሁ ይጠበቃችሁ ነበር ስለዚህ ዛሬ ይሄን ነገር እንዴት አድርገን አፕዴት ማድረግ እንዳለብን ቀላል ነው ነገር ግን የእናንተ ስልክ ዝርዝር ደግሞ ነገራችኋለሁ ማለት ነው ምክንያቱም አንዳንዶቻችሁ ስልካችሁን ጠርቸላችሁ ራሱ ያልጠራላችሁ ስለመሰላችሁ እንዲሁም ደግሞ ለማን እንደሚዘረዘር ኤቭሪ ዲቴል ዛሬ ነገራችኋለሁ ምክንያቱም ለኔ ተልኮልኛልና አሳያችኋለሁ እንደምትመለከቱት የባትሪ ችግር ይፈታልኛል ይጠብቃሉ አብዛኞቻችሁም ደግሞ የጠበቃችሁት የባትሪ ችግር ይፈታልናል የሚለው ነውና ስለዚህ ለእናንተም ዛሬ በደንብ አሳያችኋለሁ ያልገባችሁ ነገር ካለም ትነግሩኛላችሁ በቀጥታ ወደ ሐሳባችን አልፋለን አሁኑ ሰብስክራይብ አድርጉት ተጨማሪ ጽድት ያለ ቪዲዮ ይኖራችኋል ይመቻችሁ የብዙዎቻችሁ ጥያቄ የነበረው ደግሞ የኔ ስልኬ ለምሳሌ A55 ሊሆን ይችላል A55 ነው አልተላከልኝም ያላችሁ ነበር በA55 እና በA55 5G ተለያዩ ልዩነት ስላለው ዛሬ እያንዳንዱ ሊስት ዘረዝርላችኋለሁ በደንብ አዳምጡኝ መጀመርላችሁ መቼም ከተለመደው ከኤስ ቤት ነው ማለት ነው ኤስ ቤት ላይ S25 S25 ፕላስ S25 ኤጅ እና S25 አልትራ ሴፕቴምበር 15 እና 18 የተቀበሉ ኦሬዲ አልፏል ስለዚህ አሁን ደግሞ ቀጣይ ይመጣ ደግሞ S24 ፕላስ እና S24 FE S24 አልትራ እንደምትመለከቱት ዛሬ ተቀበያለሁ ማለት ነው በሴፕቴምበር 26 ስለዚህ የኛም አልፏል ማለት ነው ቀጣይ የሚሄዱት ደግሞ ወደ ኤስ ቤቶች ነው አሁን መጀመሪያ ኤስ ልዘርዝርላችሁ ነው ከዛ ደግሞ ወደ ኤ ቤት እገባለሁ ኤስ ቤት እንደገና ደግሞ S23 ፕላስ S23 FE እና S23 አልትራ ደግሞ ኦክቶበር 2 ላይ ይለቀቅላችኋል ማለት ነው አሁን ደግሞ ወደ S22 የምናልፍበት ሰዓት ደግሞ ኦክቶበር 6 ላይ S22 ዝርዝሮች ኦክቶበር 6 ላይ ይለቀቃል ጋላክሲ S21 FE ደግሞ ኦክቶበር 16 ይለቀቃል ዚፎልድ መቼም አብዛኛው ሰው ያለው አይመስለኝም ዚፎልድ ተጠቃሚዎች ከዚህ ያስቀምጥላችኋለሁ በዛ መልኩ ማለፍ እንችላለን ከሴፕቴምበር 25 እስከ ኦክቶበር 6 ይጨርሳሉ ማለት ነው አሁን ግን አብዛኛው ሰው ስላለውና ወደ ኤቤቶችን እንምጣ ኤቤቶች ላይ የምትመለከቱት A56 5G እና A36 5G ዛሬ ከኔ ጋር ተለቆላችኋል እስቲ ገብታችሁ ተመልከቱት A55 5G 35 A26 A17 እና A17 5G ደግሞ ኦክቶበር 2 ላይ ይላክላችኋል ያን መጠበቅ ትችላላችሁ ጋላክሲ A54 5G ማለት ነው 34 5G A5 5G A16 5G እንዲሁም A16 ተካቷል A15 ላይ ማሰብ ያለባችሁ A15 5G ተካተተ እንጂ A15 አልተካተተም ስለዚህ ይሄኛው ደግሞ በዚህ ዝርዝር ያላችሁ ደግሞ ኦክቶበር 6 ላይ ታገኛላችሁ ማለት ነው ሲቀጥለው የምንቀጥለው ደግሞ ወደ A73 5G A53 5G A24 A15 A07 A06 5G ደግሞ እዩት ጋይስ A15 5G ኦክቶበር 6 ላይ ተለቆ ራሱ A15 ነው ደግሞ 5G ያለው ነው ደግሞ ይለቀቅ ደግሞ ኦክቶበር 16 ነው ስለዚህ አልተለቀቀልኝም ሳይሆን የቀልዩነት የተፈጠረባችሁ ማለት ነው A33 5G ደግሞ ብቻውን ኦክቶበር 23 ይለቃል ማለት ነው ከዛ በኋላ ያሉት ደግሞ እነ A16 A15 ደግሞ ኖቬምበር ላይ ይለቀላችኋል ማለት ነው ኖርማሎቹ ኖቬምበር ላይ ይለቃል ኤምኤቶች ደግሞ ተዘርዝራችኋል ማለት ነው ቀን ነግራችኋል መጀመሪያ ደረጃ ግን የኤም ዝርዝር ልንገራችሁ ማለት ነው M56 M55 M55S M54 M53 M34 M33 M16 M15 M06 እና M05 ደግሞ ከአንዳንድ ሊስቶች ላይ ታገኛላችሁ ሎኬሽን ሊወሰናችሁ ይችላል ይሄኛው ስለዚህ M34 ኦክቶበር 20 ያገኛል M33 ኦክቶበር 27 ያገኛል M15 ኦክቶበር 23 ያገኛል M ሲሪሶች 56 55 55 54 53 16 06 እና 05 ደግሞ መጨረሻው ኦክቶበር ላይ ታገኛላችሁ ማለት ነው አይኖ ኤምቤቶች ትንሽ ራቅና የሚያደርጓቸውና በዚህ መልኩ አድርጋችሁ አፕዴት ማድረግ ትችላላችሁ ቀላሉ መንገድ አፕዴት ለማድረግ ሴቲንግ ገብታችሁ ከስር ደግሞ ሶፍትዌር አፕዴት አድርጉት ነገር ግን አፕዴት የምታደርጉበት ሰዓት ስልካችሁ ፉል ስቶሬጅ ይሆንና እንዲሁም ደግሞ ፉል ስቶሬጅ ስላችሁ ለሱም ይሁን ፉል የሆነ ቦታ ቢኖራችሁ በተጨማሪም ደግሞ ባትሪያችሁ ሙሉ ብታደርጉት ይመከራል አለበለዚያ ፋይላችሁ ሊጠፋባችሁ ይችላል የባትሪ ችግራችሁ ግን ይፈተናል እየጠብቃለሁ ያልገባችሁ ነገር ካለ ደግሞ ጥያቄ አስቀምጡልኝ ሞዴላችሁ ያልተካተላችሁም ካለ ደግሞ ጥያቄ አስቀምጡልኝ ፎሎ አድርጋችሁ ጠብቁ የእናንተን ደግሞ ለማምጣት ሞክራለሁ ፎሎ ማድረግ እንዳይረሳ ሰብስክራይብ ማድረግ እንዳይረሳ ይመቻችሁ ቪዲዮ ይመስላል አጭር ነው ነገር ግን ለብዙዎቻችሁ ተጠቅማችኋል እየሰራሁላችሁ ይመቻችሁ